ሰላም ተማሪዎች እንዴት ናችሁ? በዛሬው 11ኛ ክፍል ኬሚስትሪ ምዕራፍ 1 አቶሚክ ስትራክቸር ኤንድ ፔሪዮዲክ ፕሮፐርቲስ ኦፍ ዘ ኤሌመንትስ ትምህርታችን ሜካፕ ኦፍ ዘ ኒውክሊየስን እንመለከታለን ማለት ነው። ስለዚህ ከኒውክሊየስ ጋር የተያያዙ ነገሮችና እንዲሁም ደግሞ ሰብ አቶሚክ ፓርቲክሎችን፣ አይሶቶፖችን፣ ሪሌቲቭ አቶሚክ ማስን የመሳሰሉትን ነገሮች እንዳስሳለን ማለት ነው። ስለዚህ እንደተለመደው ሳቋማዎች ነን። ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ እንዲሁም ደግሞ ሰብስክራይብ ያደረጋችሁ ሌሎች ሼር በማድረግ ይህ ጠቃሚ መረጃ እንዲደርስ አድርጉ ማለት ነው። አሁን ቀጥታ ወደ ትምህርታችን እንሄዳለን። በጣም ጥሩ የ1.4ን ኦብጀክቲቮች አይታይት እናደርጋለን ማለት ነው። አንደኛው ኦብጀክቲቭ ይህንን ሴክሽን ከተማራችሁ በኋላ ሜካፕ ኦፍ ዘ ኒውክሊየስ ምን እንደሆነና ከምን ነገሮች እንደተሰራ ዲስክራይብ ታደርጋላችሁ። በተጨማሪም ዩል ዲፋይን አቶሚክ ማስ ምን እንደሆነ እንደዚሁ ዲፋይን ታደርጋላችሁ ማለት ነው። ከዚህ ባሻገር ዲፋይን አይሶቶፕ ኤንድ ካልኩሌት ዘ ሪሌቲቭ አቶሚክ ማስ ኦፍ ናቹራሊ ኦከሪንግ አይሶቶፒክ ኤሌመንትስ። አይሶቶፕ ምን ማለት እንደሆነ አይሶቶፕን ትርጉሙን ትጽፋላችሁ። ከዚህ በተጨማሪ ደግሞ ከአይሶቶፕ ጋር ተያይዞ የአይሶቶፖችን አቨሬጅ አቶሚክ ማስ ወይም ሪላቲቭ አቶሚክ ማስ ካልኩሌት አድርጋችሁ ታገኛላችሁ ማለት ነው። ስለዚህ ይህን ሁሉ ነገር እንድታቁ እንድትረዱ እንዲሁም ደግሞ እንድትሰሩ ያስችላችኋል ማለት ነው። 1.4.1 subatomic particles. In 1919, Rutherford discovered that hydrogen nuclei, or what we now call protons, form when alpha particles strike some of the lighter elements such as nitrogen. እንግዲህ በ1919 አካባቢ ረዘርፎርድ አልፋ ፓርቲክሎች እነዚህ ሬዲዮ አክቲቭ ፓርቲክሎች ናቸው፣ ወይም ደግሞ ሬዲዮ አክቲቭ ኤሌመንትስ የሚያስወጧቸው ፓርቲክሎች ናቸው። አልፋ ፓርቲክልስ የተወሰኑ ላይት የሆኑ ኤሌመንቶችን ሲነኳቸው ወይም ስትራይክ ሲያደርጓቸው ለምሳሌ እንደ ናይትሮጅን አይነቶቹን ፕሮቶን ወይም ደግሞ ሃይድሮጅን ኒውክላይ ፎርም እንደሚሆን ዲስከቨር ለማድረግ ቻለ ማለት ነው ረዘርፎርድ። A proton is a nuclear particle having a positive charge equal in magnitude to that of the electrons. እንግዲህ ፕሮቶን ስንል ቅድም እንዳልነው ፖዚቲቭሊ ቻርጅድ ሰብ አቶሚክ ፓርቲክል ኦፍ አን አተም ነው። ኒውክሊየር ፓርቲክል ነው። ኒውክሊየስ ውስጥ ሴንትራል ፓርት ኦፍ አን አተም ውስጥ የሚገኝ ስለሆነ ምን እንደዋለን ማለት ነው ኒውክሊየር ፓርቲክል በኒውክሊየስ ውስጥ ስለሚገኝ ማለት ነው። እዚህ ጋር እንግዲህ ተማሪዎች እንዳትረሱ ፕሮቶን ከኤሌክትሮን ጋር እኩል ቻርጅ ነው ኬሪ የሚያደርጉት። ለዚህ ነው እንግዲህ አተም ኒውትራል ነው ስንል እኩል ኔጌቲቭሊ ቻርጅድ ፓርቲክል ዛት ሚንስ ኤሌክትሮን እና ፖዚቲቭሊ ቻርጅድ ፓርቲክል ወይም ደግሞ ፕሮቶን አለው የምንለው። ስለዚህ በማግኒቲዩድ በቁጥር እኩል ናቸው፣ ነገር ግን ኦፖዚት ናቸው። ኤሌክትሮን ኔጌቲቭ ሲሆን ቻርጁ፣ ፕሮቶን ደግሞ ምንድነው ፖዚቲቭ ነው። ፕሮቶን ማሱ ይህን ይመስላል። እዚህ ጋር እንደምትመለከቱት እንግዲህ የፕሮቶን ማስ ነው። ይህም ከኒውትሮን ጋር ወይም ከኒውትሮን ማስ ጋር ኦልሞስት አንድ አይነት ነው ማለት ይቻላል። ከኤሌክትሮን ጋር ግን ዲስ ማች እጥፍ ነው ማለት ነው። ስለዚህ የፕሮቶን ማስ ከኤሌክትሮን ማስ በዚህ ያህል እጥፍ ይበልጣል። ወይም ደግሞ የአንዲት ፕሮቶን ማስ ማለት የኤሌክትሮን ማስ ሲባዛ 1840 ነው ማለት ነው። ስለዚህ አያችሁ አይደለ የኤሌክትሮን ምን ያህል ትንሽ እንደሆነች፣ ፕሮቶን ደግሞ ማሱ ምን ያህል ብዙ እንደሆነ ከኤሌክትሮን አንጻር ማለት ነው። ስለዚህ ፕሮቶን የምንላቸው እንግዲህ በአተም ውስጥ የሚገኙ ፖዚቲቭሊ ቻርጅድ የሆኑትን ሰብ አቶሚክ ፓርቲክሎች ነው ማለት ነው። The protons in a nucleus give the nucleus its positive charge. Table 1.1 compares the relative mass and charges of the three subatomic particles. Note that AMU stands for atomic mass unit, which is equal to 1/12 the mass of an atom of carbon 12. So እንግዲህ ፕሮቶን የሚገኘው ነው ኒውክሊየስ ውስጥ ተባብለናል። ኒውክሊየስ ማለት ሴንትራል ፓርት ኦፍ አናተም። ስለዚህ ይህ ሴንትራል ፓርት ኦፍ አናተም ወይም ኒውክሊየስ በውስጡ ሁለት ነገሮችን ይዟል፣ ሁለት ኒውክሊየር ማቴሪያሎችን ፕሮቶን እና ኒውትሮን ቻርጅለስ ነው፣ ፕሮቶን ደግሞ ፖዚቲቭሊ ቻርጅ ነው። ስለዚህ የኒውክሊየሱ ቻርጅ ማለት የፕሮቶኑ ቻርጅ ነው which is positive ማለት ነው። እንግዲህ ቀጥሎ ቴብል 1.1 ላይ የነዚህ ሰብ አቶሚክ ፓርቲክልስ የኤሌክትሮንስ፣ ፕሮቶን እንዲሁም ደግሞ ኒውትሮንን ማስ ቻርጅ ኮምፔር በማድረግ የበለጠ እንመለከታቸዋለን ማለት ነው። ስለዚህ አንዱ እንደ ዩኒት እንግዲህ ሪላቲቭ አቶሚክ ማስን ካልኩሌት ስናደርግ የምንጠቀምበት ኤኤምዩ ነው ማለት ነው። ስለዚህ ኤኤምዩ ስታንድ የሚያደርገው ለምንድን ነው? አቶሚክ ማስ ዩኒት። ይህም ከምን ጋር እኩል ነው ማለት ነው? ከአንድ ማስ ኦፍ
አናተም ኦፍ ካርበን 12 ሲካፈል 12 ጋር ማለት ነው። ወይም ደግሞ 1/12 ኦፍ ዘ ማስ ኦፍ አናተም ኦፍ ካርበን 12 ጋር ይመጣጠናል ማለት ነው። 1 AMU ስንል ማለት ነው። ስለዚህ አቶሚክ ማስ ዩኒት አስ ዩኒት እንጠቀምበታለን። ለምን? ለሪሌቲቭ ማስ ማለት ነው። በጣም ጥሩ። እስቲ እዚህ ጋር ፕሮቶን፣ ኒውትሮን፣ ኤሌክትሮን እነዚህ እንግዲህ ሰብ አቶሚክ ፓርቲክል የምንላቸው አተም ውስጥ የሚገኙ ጥቃቅን ፓርቲክሎች ናቸው ማለት ነው። ማሳቸው ይህን ይመስላል። እዚህ ጋር እንደምንመለከተው የሁለቱ ኦልሞስት ተቀራራቢ ነው። እዚህ ጋር የኤሌክትሮን ደግሞ በጣም ትንሽ ነው። ምክንያቱም እዚህ ጋር ትልቅነቱን አትመልከቱ። ኦኬ እዚህ ጋር ያለውን 10 ዘ ፓወር ኦፍ ማይነስ 31 ስለዚህ ወደ ኋላ 31 ጊዜ እንሄዳለን ማለት ነው። ስለዚህ 0.00000 ትልቅ ነው አለ 39 ከ27 አንጻር። ስለዚህ ይሄ 0 በቁጥሩ በጨመረ ቁጥር የሚይዘው ቫልዩ ያንሳል ማለት ነው። እዚህ ጋር ስንመጣ ደግሞ 10 ዘ ፓወር ኦፍ ማይነስ 7 ነው። ስለዚህ እቺ አክቹዋል ማሳቸውን በኪሎግራም የፕሮቶን የኒውትሮንና ኤሌክትሮን ያሳየናል። በቀጣይ ደግሞ በአቶሚክ ማስ ዩኒት ስለዚህ በአቶሚክ ማስ ዩኒት ስናስቀምጠው የፕሮቶን ይህን ይመስላል፣ የኒውትሮን ይህን ይመስላል፣ እንዲሁም ደግሞ የኤሌክትሮን ይህን ይመስላል ማለት ነው። ስለዚህ ፕሮቶን፣ ኒውትሮን፣ ኤሌክትሮን እዚህ ጋር ስንመለከት አቶሚክ ማስ የማን ትንሽ ነው? የኤሌክትሮን ማስ ትንሽ ነው። ምክንያቱም ሲባዛ 10 ዘ ፓወር ኦፍ ማይነስ 4 ስላለው ማለት ነው። ስለዚህ አክቹዋል ቻርጃቸው ጋር ስንመጣ 0 ለምን ይመስላችኋል? እዚህ ጋር 0 በጣም ጥሩ። ስለ ኒውትሮን እያወራን ነዋ። ኒውትሮን ደግሞ ከሶስቱ ሰብ አቶሚክ ፓርቲክሎች ከነ ፕሮቶን ከነ ኤሌክትሮን ቀጥሎ የሚገኝና ምንም አይነት ቻርጅ የሌለው ሰብ አቶሚክ ፓርቲክል ስለሆነ ነው እዚህ ጋር 0 ያስቀመጥ ነው ማለት ነው። ሌሎቹም በዚሁ መልክ ተቀምጧል። The atomic number of an element equals the number of protons in the nucleus. አቶሚክ ነምበር እንግዲህ የምንለው ወይም በዜድ የሚወከለው የአንድን ኤሌመንት ከሌላ ኤሌመንት የምንለይበት ነገር ነው ማለት ነው። አቶሚክ ነምበር እያንዳንዱ አተም የራሱ የሆነ ወይም ኤሌመንት የራሱ የሆነ አቶሚክ ነምበር አለው ማለት ነው። ስለዚህ ባጭሩ አቶሚክ ነምበር ምንድነው ማለት ነው? ዘ ነምበር ኦፍ ፕሮቶንስ ኢን ዘ ኒውክለስ። ኦኬ በአተም ውስጥ የሚገኘው የፕሮቶን ወይም ደግሞ የኤሌክትሮን ቁጥር ነው ማለት እንችላለን። አቶሚክ ነምበር all atoms of a particular element have the same atomic number and each element has a different atomic number from that of any other element። እዚህ ጋር እንግዲህ ከዚህ በፊት እንዳየነው በነዳልተን በሞደርን አቶሚክ ቲዮሪ ጊዜ እያንዳንዱ አተም ወይም ደግሞ እያንዳንዱ ኤሌመንት አተም አንድ አይነት አቶሚክ ነምበር ነው ያለው። ይህ ማለት ነው ሃይድሮጅን 3 አይነት ሃይድሮጅኖች አሉ። ስለዚህ ሶስቱም ሃይድሮጅኖች አተም ጋር ስንመጣ የሃይድሮጅን አቶሚክ ነምበር አንድ አይነት ነው። ስለዚህ አቶሚክ ነምበር ለአንድ አይነት አተሞች አንድ አይነት ነው። እንዲሁም ደግሞ የተለያዩ ኤሌመንት አተሞች ከሆኑም በዛው ልክ ይለያያል ማለት ነው። The total number of protons and neutrons in the nucleus of an atom is its mass number። የአተም ማስ ስንል እንግዲህ ወይም ደግሞ ማስ ነምበር ስንል ማን ሪፈር ያደርጋል? አተም ውስጥ የሚገኙ ማሲቭ ሰብ አቶሚክ ፓርቲክሎችን ክብደት ያላቸው። ስለዚህ ኤሌክትሮን ስንመጣ ኦልሞስት 0 እንደማለት ነው። ስለዚህ ዊ ኔግሌክት ወይም ደግሞ እናስወጣዋለን ብዙም ኤፌክት ስለሌለው የኤሌክትሮንስን ማስ ማለት ነው። ከዛ ውጪ ፕሮቶንስና ኒውትሮንስ አሉ ኒውክሊየር ማቴሪያል የምንላቸው። ስለዚህ ማስ ነምበር በምን ሪፕሬዘንት ይደረጋል? በሌተር ኤ። ስለዚህ ማስ ነምበር ስንል የሁለቱ ድምር እንደማለታችን ነው ማለት ነው። The mass number and atomic number of an element X are often written with the symbol። እንግዲህ እዚህ ጋር እንዴት ሪፕሬዘንት እንደሚደረግ ነው የምንመለከተው ማለት ነው። ኤክስ የኤሌመንቱ ሲምቦል ቢሆን ዜን ከላይ ምን ይጻፋል? ማስ ነምበሩ። ከታይ ምን ይጻፋል? ዜዱ ይጻፋል። ይህ ማለት የላኛው ማስ ነምበሩ ነው፣ የታችኛው ደግሞ አቶሚክ ነምበሩ ነው ማለት ነው። ስለዚህ በዚህ መልክ ሪፕሬዘንት እናደርጋለን። Based on your previous knowledge, write the similarities and differences between the pairs of atomic notations and present your response to the whole class። እንግዲህ ጥያቄ ብለን ቅድም ያያችሁ አይደለ? በዚህ መልክ ነው ሪፕሬዘንት እናደርገዋለን የተባባል ነው። የኤሌመንቱ ሲምቦል እዚህ ጋር እናገኘዋለን። ከላይ ደግሞ ማስ ነምበሩ እናገኛለን። ከታይ ደግሞ አቶሚክ ነምበሩ እናገኘዋለን። ስለዚህ በዚህ መልኩ ላይ ተቀምጦ እናገኘዋለን ማለት ነው። በጣም ጥሩ። እንግዲህ እዚህ ጋር የተጠየቅነው ምንድነው? ኮምፔር እንድናደርግ write the similarities and differences between the pair of atomic notation። so በእነዚህ ይሄ አቶሚክ ኖቴሽን ነው ቅድም እንዳየነው። ስለዚህ በእነዚህ አቶሚክ ኖቴሽኖች መካከል ያለውን መመሳሰልና ልዩነት አስረዱ ነው የሚለን ማለት ነው። ስለዚህ እስቲ አብረን እንስራው ይሄንን። ስለዚህ ወደ ሲሚላሪቲያቸው ጋር ስንመጣ ሁለቱም ማን ሪፕሬዘንት ያደርጋሉ ማለት ነው?
ሁለቱም ሲሊከንን ኤሌመንት ሲሊከንን ሪፕሬዘንት ያደርጋሉ። ስለዚህ ኤሌመንት ሲሊከን ከተባለ ፕሮቶን ነምበሩ ስንት ነው? 14 ነው። ስለዚህ ፕሮቶን ነምበራቸው እኩል ነው ማለት ነው። ወደ ላይ ስንመጣ ደግሞ የዚህኛው ሲሊከን ማሱ ስንት ነው? 29። እዚህ ጋር ስንመጣ የዚህኛው ሲሊከን 30። ይሄ ልዩነታቸው ነው። ስለዚህ በማስ ነምበራቸው ይለያያሉ፣ በአቶሚክ ነምበራቸው ደግሞ አንድ ናቸው። ከዚህ በተጨማሪ ከ29 ላይ 14ን ስቀንስ ይመጣል 15። ይሄ ምን ቁጥር ነው? የኒውትሮኖች 15 ኒውትሮን ሲሊከን 29 ይዘዋል ማለት ነው። ከዚህ በተጨማሪ ሲሊከን 30 ደግሞ ከ30 14 16 ኒውትሮኖችን ይዘዋል። ስለዚህ እነዚህ ሁለት ምንድነው የሲሊከን አተም ኤሌመንት ሲሊከን አተሞች በአቶሚክ ነምበራቸው አንድ አይነት ነው። ምክንያቱም ኤሌመንቱ ሲሊከን ስለሆነ ፕሮፐርቲ ፕሮቶን ነምበራቸው አይለያይም ማለት ነው። በማስ ነምበራቸው ግን ይለያያሉ፣ በኒውትሮን ነምበራቸውም ይለያያሉ። ስለዚህ እነዚህ የምን ምሳሌዎች ናቸው? የአይሶቶፕ ምሳሌ ናቸው ማለት ነው። በጣም ጥሩ ተማሪዎች፣ እዚህ ጋር ደግሞ ሁለት ኤሌመንቶች እንደዚሁ እናገኛለን። ካርበን 14 ናይትሮጅን 14። ስለዚህ 14 6 ይሄ ኖቴሽኑን በደንብ ተመልከቱ፣ የናይትሮጅን እና የካርበን። አሁን እንግዲህ ሲሚላሪቲና ልዩነታቸውን ልናይ ነው ማለት ነው። ሶ ይሄኛው ካርበን ነው፣ ይሄኛው ናይትሮጅን ነው። ስለዚህ ዴፊኔትሊ ፕሮቶን ነምበራቸው ወይም ደግሞ አቶሚክ ነምበራቸው ምንድን ነው ማለት ነው? ይለያያል። ኦኬ ዜድ ይለያያል፣ ምክንያቱም የተለያየ ኤሌመንት አተሞች ስለሆኑ ማለት ነው። ግን ባይ ቻንስ ምናቸው አንድ ሊሆን ይችላል። እዚህ ጋር እንደምንመለከተው ማስ ነምበራቸው አንድ አይነት ሊሆን ይችላል። እዚህ ጋር ካርበን 14 ማስ ነምበሩ 14 ነው። ናይትሮጅን 14 እንደዚሁ ማስ ነምበሩ 14 ነው። ስለዚህ አንድ ናቸው። ስለዚህ ደግሞ ማስ ነምበራቸው አንድ አይነት ነው። ነገር ግን ምናቸው ይለያያል? አቶሚክ ነምበራቸው ይለያያል። ስለዚህ እነዚህ ደግሞ ምን እንላቸዋለን ማለት ነው? አይሶባርስ ብለን እንጠራቸዋለን ማለት ነው። የቅድሞቹን አይሶቶፕስ ነው ያለው። አሁን ደግሞ አይሶባርስ። በጣም ጥሩ። እዚህ ጋር እንደምንመለከተው እዚህ ጋር ብሮሚንን እንመለከታለን ማለት ነው። ሶ እዚህ ጋር ሌላው ጥያቄያችን ብሮሚን ነው። ብሮሚን 79 ኤንድ ብሮሚን 89። ስለዚህ አይሶቶፖችን ስጠሩ በዚህ መልክ ነው ማለት ነው። ብሮሚን 79 ብሮሚን 81። ሶ እዚህ ጋር እንደምንመለከተው ኤሌመንቱ ማን ነው? ብሮሚን። ስለዚህ አቶሚክ ነምበሩ ምንድን ነው ማለት ነው? አንድ አይነት ነው፣ 35። የማን አቶሚክ ነምበር ነው? የብሮሚንና የብሮሚን ብቻ። ከላይ ስንመጣ ግን ማስ ነምበራቸው ይለያያል አይደለ? አዎ ኤው ማለት ነው። ኤ ማስ ነምበር ነው ሪፕሬዘንት የሚያደርገው። ስለዚህ እዚህ ጋር ኤ 81 ነው፣ እዚህ ጋር ደግሞ 79 ነው። ስለዚህ ማስ ነምበራቸው የተለያየ ነው ማለት ነው። እነዚህ እንግዲህ አይሶቶፖች ናቸው። ከዚህ በተጨማሪ ደግሞ ይህንና ይህን ብታቀናንሱ ከ79 35 40 ስንት ይመጣል? ኒውትሮን ነምበሩ እዚህ ጋር 44 ይመጣል። 44 ይመጣል። ስለዚህ 44 የማን የመጀመሪያው የዚህ ብሮሚን ኒውትሮን ነምበር ነው ማለት ነው። የዚህኛው ደግሞ ብሮሚን ኒውትሮን ነምበር ከማስ ነምበሩ ላይ አቶሚክ ነምበሩ ወይም ፕሮቶኑን በመቀነስ የምናገኘው ነው ማለት ነው። ምክንያቱም የአተሙ ማስ ማለት የፕሮቶኑና የኒውትሮኑ ድምር ስለሆነ ማለት ነው። ስለዚህ ከ11.5 ላይ 6 ይመጣል፣ ከ73 4 ይመጣል። ስለዚህ 46 ይመጣል ማለት ነው። ስለዚህ በአጭሩ እዚህ ጋር እንደምንመለከተው እነዚህ ሁለት ብሮሚኖች በአቶሚክ ነምበራቸው ወይም ደግሞ በፕሮቶን ነምበራቸው አንድ አይነት ናቸው፣ በማስ ነምበራቸው የተለያዩ ናቸው። ምንላቸዋለን? አይሶቶፕስ። በጣም ጥሩ ተማሪዎች፣ እዚህ ጋር ደግሞ ብሮሚንና ክሪፕተንን ሲሚላሪቲና ዲፍረንሳቸውን እንድናይ እንድንጠቁም ተጠቁመናል ማለት ነው። እዚህ ጋር የምትመለከቱት ብሮሚን ነው፣ ብራውን ከለር እዚህ ጋር እንመለከታለን። ይህ ደግሞ ክሪፕተን ነው፣ እንግዲህ ኖብል ጋዝ የምንለው ነው ማለት ነው። ሁለተኛው ላይ የምናገኘው እዚህ ጋር ነው እንግዲህ እስቲ አንድ ባንድ እናወዳድራቸው። ዜዳቸውን ስናይ ወይም ደግሞ አቶሚክ ነምበራቸውን ስናይ ብሮሚን 79 35 ነው አቶሚክ ነምበሩ እዚህ ጋር የምንመለከተው ማለት ነው። ክሪፕተን ጋር ስንመጣ ደግሞ ክሪፕተን 79 ማለት ነው፣ ዜዱ 36 ነው። ከዚህ በተጨማሪ አቶሚክ ማሳቸው ወይም ማስ ነምበራቸው ጋር ስንመጣ የብሮሚን 79 ነው፣ እንዲሁም ደግሞ ክሪፕተንም 79 ነው ማለት ነው። ከዚህ በተጨማሪ ኒውትሮን ነምበራቸው ጋር ስንመጣ ኒውትሮን ነምበር እንግዲህ እነዚህ ሁለት አቀናንሰን የምናገኘው ነው። እዚህ ጋር 44 ነው፣ እዚህ ጋር ደግሞ 43 ነው። ስለዚህ እዚህ ጋር እንደምንመለከተው ብሮሚን እና ክሪፕተን በምንያቸው ይመሳሰላሉ? በማስ ነምበራቸው ወይም በአቶሚክ ማሳቸው እንዲሁም ደግሞ በኒውትሮን ነምበራቸው አንድ አይነት ናቸው። ነገር ግን በአቶሚክ ነምበራቸው ወይም በፕሮቶን ነምበራቸው የተለያዩ ናቸው ማለት ነው። ኦኬ 1.42 ጋር ስንመጣ አቶሚክ ማስ ኤንድ አይሶቶፕ።
all atoms of an element are identical in atomic number but not in mass number. Isotopes of an element are atoms that have different numbers of neutrons and different mass numbers. እንግዲህ ከዚህ በፊት በነበረው አክቲቪቲ ላይ በደንብ ተመልክተናል ማለት ነው። አይሶቶፕስ የምንላቸው የአንድ ኤሌመንት አተሞች ሆነው ለምሳሌ ኤሌመንቱ ሃይድሮጅን ሊሆን ይችላል፣ ኤሌመንቱ ክሎሪን ሊሆን ይችላል። ስለዚህ አተሞቹም የሃይድሮጅን ኤሌመንት ከሆነ ሃይድሮጅን አተሞች፣ የክሎሪን ኤሌመንት ከሆነ የክሎሪን አተሞች ናቸው። በምናቸው ይመሳሰላሉ? በፕሮቶን ነምበራቸው ሁልጊዜም አንድ አይነት ናቸው። ስለዚህ አቶሚክ ነምበራቸው ወይም ደግሞ ፕሮቶን ነምበራቸው አይደንቲካል ነው። ስለዚህ የአቶሚክ ነምበር ወይም ፕሮቶን ነምበር ነው ያንን ስፔሲፊክ ኤሌመንት እንዲሆኑ ያደረጋቸው ማለት ነው። ነገር ግን በምናቸው ሊለያያሉ ይችላሉ? በማስ ነምበራቸው፣ በኒውትሮን ነምበራቸው ሊለያዩ ይችላሉ ማለት ነው። ስለዚህ እነዚህ ምን ብለን ዲስክራይብ እናደርጋቸዋለን? አይሶቶፕስ። For example, all carbon atoms have 6 protons in the nucleus. Z is equal to 6. But only 98.89% of naturally occurring carbon atoms have 6 neutrons in the nucleus. A is equal to 12. A small percentage, this much, have 7 neutrons in the nucleus. A is equal to 13. And even fewer, less than 0.01%, have 8. A is equal to 14. Hence, carbon has 3 naturally occurring isotopes. So, እዚህ ጋር እንደምንመለከተው እንግዲህ ሁልጊዜ የፕሮቶን ነምበራቸው ስለ ካርበን ካልን ሁልጊዜ ፕሮቶን ነምበሩ ስንት ነው? 6 ነው። ኒውክለስ ውስጥ ያለው የፖዚቲቭሊ ቻርጅ ሰባቶሚክ ፓርቲክል ወይም ፕሮቶኑ it is definite ነው ወይም ደግሞ 6 ነው ማለት ነው። ስለዚህ ካርበን ያሰኘው እነዚህ 6 ፕሮቶኖች ናቸው ማለት ነው። ከዛ ውጭ ግን እዚህ ጋር እንዳየነው ማስ ነምበራቸው ሊለያይ ይችላል ማለት ነው። ስለዚህ ካርበን 12 አለ፣ ካርበን 14 አለ፣ ካርበን 14 አለ። ካርበን 12 ማለት ማስ ነምበሩ ስንት ነው? 12። ካርበን 13 ማለት ማስ ነምበሩ ስንት ነው? 13። ካርበን 14 ማለት ማስ ነምበሩ ስንት ነው? 14። ስለዚህ በዓለም ላይ ያሉት የካርበን አይነቶች እነዚህ 3 አይነት ካርበኖች ናቸው ማለት ነው። በእኩል መጠን አይደለም የሚገኙት። እዚህ ጋር እንደምንመለከተው በተለያየ ፐርሰንቴጅ ነው የሚገኙት ማለት ነው። ባጭሩ ግን እነዚህ 3ቱ የካርበን አይሶቶፖች ናቸው። በአቶሚክ ነምበራቸው አንድ ናቸው፣ 666። በማስ ነምበራቸው እዚህ ጋር እንደምንመለከተው ደግሞ ተለያይተው እናገኛቸዋለን ማለት ነው። በተጨማሪም ደግሞ የዚህኛው ካርበን 12 እንግዲህ ኒውትሮን ነምበሩ ስንት ነው ማለት ነው? ከ12 ላይ ሲቀነስ 6 ሆኖ እናገኘዋለን። የካርበንም እንዲሁ ኒውትሮን ነምበር የምናገኘው እንግዲህ ከማስ ነምበሩ ላይ አቶሚክ ነምበሩ ስንቀንስ ነው። ስለዚህ ከ13 ላይ 6ን ስንቀንስ 7 እናገኛለን። የካርበን 14ንም እንደዚሁ 8 ነው ማለት ነው። ምክንያቱም ከ14 ላይ 6ን ስለምንቀንስ አቶሚክ ነምበር ለሁሉም 6 ነው። ምክንያቱም ኤሌመንቱ ማን ስለሆነ? ካርበን ስለሆነ። ስለዚህ ኒውትሮን ነምበራቸው ጋር ስንመጣ ስንት ይሆናል ማለት ነው? 6 7 8 ይሆናል ማለት ነው። Most elements found in nature are mixtures of isotopes. እንግዲህ በአብዛኛው በተፈጥሮ የምናገኛቸው ኤሌመንቶች በመልክ ነው የሚገኙት። የተለያዩ አይሶቶፖች ሚክስቸር ሆነ ነው። ለምሳሌ ቅድም እንዳየነው ካርበን ስንል የሶስቱ የካርበን አይነቶች ሚክስቸር ወይም ሚክስድ ሆኖ ነው የምናገኘው ማለት ነው። So the average mass for the atoms in an element is called the atomic mass of the element and can be obtained as average over the relative mass of the isotopes of each element weighted by their observed fractional abundance. እንግዲህ እዚህ ጋር ቅድም እንዳልነው ካርበን ካልን ካርበን ከአንድ በላይ አይሶቶፖች አሉት። እነዚህ አይሶቶፖች ተቀላቅለው የምናገኛቸው ማለት ነው። ስለዚህ አቨሬጅ ማሱ ለምሳሌ ፔሪዮዲክ ቴብል ላይ የተቀመጠው አቨሬጅ ማስ የሶስቱን የካርበን አይነቶች ታሳቢ አርጎ በተሰራ ካልኩሌሽን የተገኘ ነው ማለት ነው። ስለዚህ እዚህ ጋር እንደምንመለከተው እንዴት ነው ኦብቴንድ የምናደርገው ወይም የምናገኘው የአይሶቶፖችን ማስ አቨሬጅ ኦቨር the relative mass of the isotopes of each element። ይሄን በኤግዛምፕል በደንብ ስናየው የበለጠ ስለሚገባችሁ ይሄንን አልፈዋለሁ። በጣም ጥሩ። እዛ ጋር ያየነውን እዚህ ጋር ብሪፍ ስለምናደርገው ብዬ ነው። if an element consists of n isotopes of relative mass እንግዲህ አንድ ኤሌመንት 3ም በሉ 4ም በሉ 2ም በሉ አይሶቶፖች ካሉትና የነዚህ አይሶቶፖች ማስ ደግሞ a1 a2 ያለ የሚቀጥል ከሆነ ኤንድ ፍራክሽናል አባንደንስ በመሬት ላይ የሚገኙበት ብዛታቸው በፐርሰንቴጅ ሲቀመጥ ደግሞ በፍራክሽን መልክ ሲቀመጥ f1 f2 ቢሆን ስለዚህ
የዚህን አቨሬጅ ሪላቲቭ አቶሚክ ማስ እንወስዳለን። ያ ነው ማለት ነው የዛ ኤሌመንት ማስ ተብሎ የተቀመጠው። ስለዚህ እዚህ ጋር እንደምንመለከታቸው በዚህ መልክ ኤ ምን ነበር የተባለው? ሪላቲቭ ማስ። ሪላቲቭ ማሱ ሲባዛ አባንደሱ ኤፍ1 ማለት አባንደሱን የሚያሳየን ነው። ኤፍ2ም እንደዚህ። ስለዚህ ይህንን ካልኩሌሽን በመስራት ማስ ነምበር ኦፍ ኤሌመንትን ፕሪዲክት ማድረግ ወይም ማግኘት ይቻላል ማለት ነው። ኤግዛምፕል 1.2 there are two naturally occurring isotopes of silver. Isotope silver 107 accounts for 51.84% of the total abundance, and isotope silver 109 accounts for the remaining 48.16%. Calculate the atomic mass of silver. ጥሩ እንግዲህ ጥያቄ እዚህ ጋር ሲልቨርን የተመለከተ ነው። ሲልቨር ስንት አይሶቶፖች አሉት? ሁለት አይነት አይሶቶፖች አሉት። ሲልቨር 107 with this atomic mass unit እንዲሁም ደግሞ ሲልቨር 109 with this atomic mass unit ማለት ነው። their percentage occurrence is given here ወይም ደግሞ የፐርሰንቴጅ አባንደንሳቸው በምን ያህል ፐርሰንት እንደሚገኙ እዚህ ጋር ተገልጿል ማለት ነው። ሲልቨር 107 በዚህ ያህል ፐርሰንት እንዲሁም ደግሞ ሲልቨር 108 በዚህ ያህል ፐርሰንት ማለት ነው። ስለዚህ ጠየቅ ነው አቶሚክ ማስ ኦፍ ሲልቨርን አግኙ። የሲልቨርን አቶሚክ ማስ የሁለቱን ሲልቨር አይሶቶፒክ አቨሬጅ ማሳቸውን አግኙ ነው የሚለን። እንግዲህ ተማሪዎች አንዳንዴ እንደዚህ ስታየው ምንም ግር እንዳይላችሁ፣ ምክንያቱም ሲምቦሊክ ሪፕሬዘንቴሽን ላይ ከላይ አቶሚክ ማስ ይቀመጣል፣ ከታች ደግሞ አቶሚክ ነምበር ይቀመጣል ተባብለናል። እዚህ ጋር ግን ስንመለከት ከላይ አቶሚክ ነምበር ነው የተቀመጠው፣ ከታች ደግሞ ስፔሲፋይ ሆኗል። ስለዚህ እንደዚህ አይነት የተለያዩ ቦታዎች ላይ እንደዚህ ልታገኙ ትችላላችሁ። ብዙም መደነቅ አይገባችሁ ማለት ነው። ዋናው ትልቁ ቁጥሩ ምንድነው? ማስ ነምበር ነው። ወይም ሲምቦሊክ ሪፕሬዘንት ስናደርግ ደግሞ ከዚህ በፊት እንዳየነው ከላይ ማስ ነምበር ከታች አቶሚክ ነምበር ነው ብዙ ጊዜ የሚቀመጠው ማለት ነው። እንደዚህ አይነት ወዮችንም እንጠቀማለን። ዛት ማች ኮንፊውዚንግ ነው ብዬ አላስብም ማለት ነው። እስቲ አሁን ወደ መልሳችን እንሂድ። በጣም ጥሩ። ሶ እንግዲህ ከጊቭናችን እንጀምራለን። ሲልቨር ሁለት አይነት ሲልቨር አለ ብለናል። ሲልቨር 107 እና ሲልቨር 109። ስለዚህ የሲልቨር 107 አይሶቶፒክ ማሱ ስንት ነው? 106.90509 AMU አቶሚክ ማስ ዩኒት። የሲልቨር 109 ደግሞ 108.90476 AMU ነው። ስለዚህ የተጠየቅነው ምንድን ነው? ኤን እንድናገኝ ነው፣ አቶሚክ ማስን። አቶሚክ ማስ ደግሞ ከዚህ በፊት ባየነው መሰረት ፎርሙላው ምንድን ነው? A1 F1 ፕላስ A2 F2። ስለዚህ አይሶቶፒክ ፎርሙ ከበዛ ይቀጥላል፣ ፕላስ እያለን እንቀጥላል። ነገር ግን ሁለት አይሶቶፒክ ፎርሞች ስላሉት አንደኛው አይሶቶፒክ ማስ ሲባዛ የሱ ፍራክሽናል አባንደንስ እንዲሁም ደግሞ የሁለተኛው አይሶቶፒክ ማስ ሲባዛ የሱ ፍራክሽናል አባንደንስ ማለት ነው። ሰው በዚህ ጊዜ የዚህኛው ፐርሰንቴጅ አባንደንስ ሰጥቶናል። ስንት ነበር የተሰጠን? 51.84% ነው የሲልቨር 107 ፐርሰንቴጅ አባንደንስ ማለት ነው። የሲልቨር 108 ፐርሰንቴጅ አባንደንስ ደግሞ ስንት ነው? 48.16% ነው ማለት ነው። ስለዚህ ኤቭሪ ኢንፎርሜሽን ኢዝ ጊቨን ማለት ነው። ይህ ማለት ፐርሰንቴጅ ማለት ሲካፈል ለመቶ ማለት ነው። ስለዚህ በዴሲማል ስናስቀምጠው ወይም በፍራክሽናል አባንደንሱ ስናስቀምጥ 0.5184 ማለት ነው። እዚህ ጋር ደግሞ ስንመጣ 0.4816 ነው። ስለዚህ we have every information ሁሉም ኢንፎርሜሽን ስላለን ቀጥታ ሰብስቲዩት እያደረግን መስራት ብቻ ነው የሚጠበቅብን ማለት ነው። ስለዚህ ወደ ስራችን ስንገባ A1 F1ን እስቲ እናገኝ፣ ወይም ደግሞ የአይሶቶፒክ ፖርሽኑን የተወሰነውን ፖርሽን ማስ ማለታችን ነው። ሰው A1 ሪፈር የሚያደርግልን ምንድን ነው? የአይሶቶፒክ 1 አቶሚክ ማስን ነው። እዛ ላይ የተሰጠንን ይህንን ቫሊዩ ማለት ነው። ሶ 106.90509 AMU ይመጣል ማለት ነው። ሲባዛ ፍራክሽናል አባንደንሳችን ይሆና እዚህ ጋር ያገኘነው ነው 0.5184 ይመጣል ማለት ነው። ሶ ሁለቱን ስናባዛ A1 F1 አጠቃቅነን ስናስቀምጠው ስንት ይመጣል? 55.42 AMU አቶሚክ ማስ ዩኒት። ወደ ሌላኛው አይሶቶፒክ ማሳችን ጋር ስንሄድ ደግሞ A2 F2 የሱኛውን ፖርሽን ማስ ይሰጠናል ማለት ነው። የሁለተኛውን አይሶቶፒክ ከዋናው የሚይዘውን ማስ ለማግኘት ያግዘናል ማለት ነው። ስለዚህ A2ችን ስንት ነው? 109.90476 እዚህ ጋር ያለው ቫልዩ ነው ማለት ነው። ስለዚህ ይህ ሪፕሬዘንት የሚያደርገው የሲልቨር 109 ማስ ነው ማለት ነው።
አቶሚክ ማስ ዩኒት ሲባዛ ፍራክሽናል አባንደንሳችን ስንት ነው? የዚህ እዚህ ጋር ያገኘነው ነው 0.4816 ስለዚህ የሁለቱ ብዜት አሳጥረን ስንጽፈው በሁለት ዴሲማል ፕሌስ ስናስቀምጠው ስንት ይመጣል ማለት ነው? 52.45 AMU ይመጣል ማለት ነው። ሶ ፋይናሊ ኤያችን ወይም ደግሞ አቶሚክ ማሳችን ስንት ነው ተባብለናል? A1 F1 ሲደመር A2 F2 ነው ተባብለናል። ስለዚህ ይህ ማለት 55.42 AMU ሲደመር 52.45 AMU አቶሚክ ማስ ዩኒት ፋይናሊ የሲልቨር የሁለቱ ሲልቨር አይሶቶፖች አቨሬጅ አቶሚክ ማስ ስንት ይመጣል ማለት ነው? 107.87 አቶሚክ ማስ ዩኒት ይመጣል ማለት ነው። ጥሩ ተማሪዎች እዚህ ጋር ኤክሰርሳይዝ 1.3 እንሰራለን። ኤክሰርሳይዝ 1.3 ምንድነው የሚለን? How many protons and neutrons are in the nucleus of each of the following atoms? ቀጥሎ ያሉት አተሞች ውስጥ ያሉትን የፕሮቶን ቁጥርና የኒውትሮን ቁጥር እንድናገኝ የተጠየቅነው ማለት ነው። እዚህ ጋር የመጀመሪያው ኤሌመንት አሉሚኒየም ነው። አሉሚኒየም እንግዲህ ለተለያየ ነገር ያገለግለናል። አሉሚኒየም ካን ታስታውሳላችሁ ማለት ነው። ፕሮቶን ከላይ ሁልጊዜ ያለው ምንን ሪፕሬዘንት ያደርጋል? ኤን ሪፕሬዘንት ያደርጋል። ኤ ማለት ምንድን የተባባል ነው? ማስ ነምበር። ከታች ያለው ደግሞ ምን ሪፕሬዘንት ያደርጋል? ዜድ። ዜድ ደግሞ ማለት ነው አቶሚክ ነምበር። አቶሚክ ነምበር ከምን ጋር እኩል ነው? ከፕሮቶን ቁጥር ጋር። ኒውትሮን ነምበር እንዴት ማግኘት ይቻላል? ኤ ማይነስ ዜድ በማድረግ ወይም ደግሞ ከ27 ላይ 13ን በመቀነስ 14 እናገኛለን ማለት ነው። ስለዚህ በዚህ መሰረት ከዚህ ሲምቦሊክ ሪፕሬዘንቴሽን ተነስተን አቶሚክ ሪፕሬዘንቴሽን ተነስተን ስንት አቶሚክ ነምበር ወይም ፕሮቶን ነምበር እንዲሁም ደግሞ ኒውትሮን ነምበር እንደያዙ ማካልኩሌት ማድረግ እንችላለን ማለት ነው። በጣም ጥሩ። በተመሳሳይ መልኩ ሰልፈር ወይም ደግሞ ተለምዶ ድኝ የምንለው ይህን ይመስላል። በአካባቢያችሁ ያለ በደንብ ታውቁታላችሁ። ስለዚህ ሰልፈር 3216 እዚህ ጋር አለ። ስለዚህ ኤ ወይም ደግሞ ማስ ነምበሩ ከላይ ያለው ነው 32። እንዲሁም ደግሞ ዜድ ጋር ስንመጣ አቶሚክ ነምበር ሆኖ ከታች ሁልጊዜ የምናገኘው ነው 16 ነው። ከዚህ በተጨማሪ ፕሮቶን ነምበርና አቶሚክ ነምበር ሁልጊዜም አንድ አይነት ናቸው 16 ነው። ካስፈለገ ኤሌክትሮን ቁጥሩን እዚህ ጋር ብናይ 16 ነው። ኒውትሮን ነምበሩን ደግሞ ካስፈለገን ከኤ ላይ ዜድን በማግኘት ነው የምናገኘው ማለት ነው። ይህም 16 ነው ማለት ነው። በጣም ጥሩ። እዚህ ጋር ዚንክን ስንመለከት ደግሞ ዜዱ ወይም ደግሞ አይሚን ከኤው ብንጀምር ኤው ስንት ነው? 64 ማስ ነምበራችን ማለት ነው። ዜዱ ደግሞ ከታች የምናገኘው ነው 30 ነው። ከዚህ በተጨማሪ ፕሮቶን ነምበሩና ኤሌክትሮን ነምበሩ ከዜዱ ጋር እኩል ቫልዩ ነው ያላቸው 30 ይሆናል ማለት ነው። ምክንያቱም ቻርጅድ ስላልሆነ ቻርጅድ ፕላስ ወይም ማይነስ ቢሆን ኖሮ ኤሌክትሮን ቁጥሩ ይለይ ነበራል ኤሌክትሮን ስለሰጠ ወይም ስለተቀበለ። ነገር ግን አሁን ኒውትራል አተም ስለሆነ ምንም አይነት ቻርጅ ስለሌለው ኤሌክትሮን እና ፕሮቶን ቁጥሩ እኩል ነው ማለት ነው። ኒውትሮን ነምበሩ ቅድም እንደተባባል ነው ኤ ማይነስ ዜድ ነው። ወይም ደግሞ ከ64 ላይ 30 በመቀነስ የምናገኘው ነው ስንት ይመጣል? 34 ይሆናል ማለት ነው። በጣም ጥሩ። ኤሌመንት ሊድ ጋር እንደዚሁ ስንመጣ ሊድ 20782 አለ። ስለዚህ ከኤው ብንጀምር ወይም ደግሞ ከማስ ነምበሩ ከላይ ያለው ነው 207። ዜዱ ጋር ስንመጣ ወይም አቶሚክ ነምበሩ ጋር ስንመጣ ከታች ያለው ነው 82። እንዲሁም ደግሞ ፕሮቶንና ኤሌክትሮን ቁጥሩ ጋር ስንመጣም እንደዚሁ ከአቶሚክ ነምበሩ ጋር እኩል ነው 82 ነው። ኒውትሮን ነምበራችን ጋር ስንመጣ ደግሞ ከ207 ላይ ወይም ከኤው ላይ ምን ነው የምንቀንሰው? ዜድን ነው የምንቀንሰው ወይም አቶሚክ ነምበርን ማለት ነው። ስለዚህ ይህን ስንቀንስ ከ7 2 5 ከ10 8 2 ከዛ 1 ስለሰጠ ስንት ይመጣል? 125 ይመጣል ማን ኒውትሮን ነምበሩ። በጣም ጥሩ ተማሪዎች። question number 2 element X is toxic to humans in high concentration but essential to life at low concentrations. It has 4 naturally occurring isotopes that contain 24 protons. Identify element X and give the atomic symbol for the isotopes with 26, 28, 29 and 30 neutrons. እንግዲህ ጥያቄ ቁጥር 2 የሚለን ኤሌመንት ኤክስ
ለሰው ልጅ በከፍተኛ መጠን በሚሆንበት ጊዜ ጎጂ ነው፣ በአነስተኛ መጠን ደግሞ በጣም ጠቃሚ ኤሌመንት ነው የሚለን 4 አይሶቶፖች አሉት ወይም ደግሞ በ4 አይነት ፎርም ኤግዚስት ያደርጋል። ፕሮቶን ነምበሩ 24 ነው። ስለዚህ ኤሌመንት ኤክስን አንድ አይደንቲፋይ አድርጉ። ሁለተኛ ደግሞ አቶሚክ ሲምቦሉን ለነዚህ አይሶቶፖች ጻፉ ነው የሚለን ማለት ነው። ስለዚህ 4 አይሶቶፖች አሉት። ስለዚህ አይሶቶፕ የተባባልነው ምን ነበረ? በማስ ነምበራቸው የሚለያዩ። ስለዚህ አንደኛው ኤክስ 26 ነው፣ አንደኛው ኤክስ 28 ነው፣ አንደኛው ኤክስ 29 ነው፣ አንደኛው ደግሞ ኤክስ 30 ነው ማለት ነው። ስለዚህ የእነዚህን ሲምቦሎች አቶሚክ ሲምቦሎች እንድንጽፍ ነው የተጠየቅነው። ከዛ በተጨማሪ ደግሞ ኤሌመንቱ ወይም አተሙ ማን እንደሆነ እንድናቅ ነው። ስለዚህ ኤሌመንቶች በፔሪዮዲክ ቴብል ላይ የተደረደሩት ከዚህ በፊት በነበረው ግሬድ ሌቭል ትምህርታችሁ መሰረት በፕሮቶን ነምበራቸው ነው። ስለዚህ ፕሮቶን ነምበር ዩኒክ ነው ብለናል ማለት ነው። ስለዚህ እቺ 24 ኤሌመንቱ ማን እንደሆነ ትነግረናለች ማለት ነው። ስለዚህ 24 ፕሮቶን ነምበር ያለው ማለት አቶሚክ ነምበሩ 24 የሆነ ማለት እዚህ ጋር ካልሲየም ጋር ስንመጣ 20 ነው፣ እዚህ ጋር 21፣ 22፣ 23፣ 24 ሶ ሲምቦሉ ሲአር ነው፣ ክሮሚየም ነው ማለት ነው። ስለዚህ ኤሌመንቱ ማን ነው ማለት ነው? ክሮሚየም ነው ማለት ነው። ስለዚህ ኤሌመንታችን ክሮሚየም ነው። አቶሚክ ሲምቦሉን ጻፉ ተብለናል ማለት ነው። ስለዚህ አንደኛው የሚሆነው ምንድን ነው? ክሮሚየም ዜን ከላይ የምንጽፈው ሁልጊዜ ማስ ነምበር ነው። ስለዚህ አንደኛው ስቶፕ ማስ 26 ነው ብለናል። ከታች ሁልጊዜም አንድ አይነት ነው የሚሆነው 24። ሌላኛው ደግሞ ክሮሚየም 28 ዊዝ 24። ሌላኛው ጋር ስንመጣ ክሮሚየም ከላይ ማስ ነምበሩ 29 ከታች 24 ምክንያቱም 24 የክሮሚየም መለያ ስለሆነ ማለት ነው። በመጨረሻም ክሮሚየም 30 ማስ ነምበሩ 30 የሆነ በዚህ መልክ እንጽፋለን ማለት ነው። ስለዚህ እነዚህ 4ቱ የክሮሚየም አይሶቶፖች ናቸው ማለት ነው። ክሮሚየም አይሶቶፖች ናቸው። ኤሌመንቱም ክሮሚየም ነው ማለት ነው። ያገኘነው በምን ነው? በአቶሚክ ነምበሩ ወይም በፕሮቶን ነምበሩ። Question number 3. Naturally occurring boron consists of 2 isotopes, 10 boron and 11 boron, with the isotopic masses 10.013 atomic mass units and 11.009 atomic mass unit respectively. The observed atomic masses of boron is 10.811 atomic mass unit. So calculate the abundance of each isotope. So እንግዲህ ስለ ሌላኛው ኤሌመንት ቦሮን ስለተባለ አተም ኤሌመንት ነው። እዚህ ጋር ደግሞ ጥያቄያችን ሁለት አይነት አይሶቶፖች አሉት፣ ቦሮን 10 እና ቦሮን 11። የነሱም አይሶቶፒክ ማስ ሪላቲቭ አቶሚክ ማሱ ተሰጥቶናል ማለት ነው እዚህ ጋር እንደምትመለከቱት። ስለዚህ ከዚህ ተነስተን እያንዳንዳቸውን አባንደስ አግኙ ነው የተባለው ማለት ነው። ሶ ዘ ኦብዘርቭድ አቶሚክ ማስ ወይም ደግሞ አቨሬጅ አቶሚክ ማሱ ስንት ነው? 10.811 አቶሚክ ማስ ዩኒት። ስለዚህ አቨሬጅ ማሱን እና እዚህ ጋር ያለውን አይሶቶፒክ ማሱን ኮንሲደር በማድረግ ካልኩሌት እንድናደርግ ነው የተፈለገው። በጣም ጥሩ ተማሪዎች፣ እንግዲህ እንደ ሁልጊዜ ምክሬ መጀመሪያ በራሳችሁ በደንብ ጠንቅቃችሁ እንድትሞክሩ ነው፣ እንድትሰሩ ነው። ወደ ጥያቄያችን ስንመጣ ቦሮን 10 አቶሚክ ማሱ ወይም አይሶቶፒክ ማሱ ስንት ነው ተብለናል? 10.013 ኤኤምዩ። ሌላኛው አይሶቶፕ ደግሞ ቦሮን 11 ነው። የእሱም አይሶቶፒክ ማስ ተሰጥቶናል 11.009 ኤኤምዩ ነው። ከዚህ በተጨማሪ ደግሞ አቶሚክ ማስ ኦፍ ቦሮን ተሰጥቶናል ማለት ነው። አቶሚክ ማስ ስንል አቨሬጅ ማሱ ፔሪዮዲክ ቴብል ላይ የምናገኘው ማስ ማለት ነው። 10.811 ኤኤምዩ። እነዚህ እንግዲህ ጊቭኖች ናቸው። ከነዚህ ተነስተን ነው የቦሮን 10ን ፐርሰንቴጅ ኮምፖዚሽን ኤክስ ብንለው ኤክስን እንድናገኝ፣ የቦሮን 11ን ደግሞ ፐርሰንቴጅ ኮምፖዚሽን በዋይ ሪፕሬዘንት የምናደርገው ዋይን እንድናገኝ ይጠየቅ ነው ማለት ነው። ስለዚህ ወደ ካልኩሌሽናችን ስንገባ የቦሮን 10 አይሶቶፒክ ማሱ ስንት የተባልነው 10.013 ሲባዛ ኤክስ ሪፕሬዘንት የሚያደርግልን ፍራክሽናል አባንደሱን ነው ብለን ብንወስድ ሲባዛ በኤክስ ሲደመር ሌላኛው የቦሮን አይሶቶፕ ደግሞ ሁለት አይሶቶፕ ነው ያሉት ቦሮን 10 እና ቦሮን 11 አይሶቶፒክ ማሱ 11.009 ነው ሲባዛ ፐርሰንቴጅ ፍራክሽናል አባንደሱን ዋይ ብለን ብንወስድ የሁለቱ ድምር ስንት ይመጣል? አቶሚክ ማሱን ይሰጠናል 10.811። ስለዚህ ካልኩሌሽናችንን ስንቀጥል እንግዲህ 10.013 ኤክስ ነው አለ እዚህ ጋር ኤክስ ምንድን የተባባልነው ፍራክሽናል አባንደሱ የማን የቦሮን 10 ሲደመር 11.009 ዋይን በምን ሪፕሌስ ማድረግ እንችላለን? እዚች ጋር ሳሳያችሁ ኤክስ ፕላስ ዋይ
ኤክስ ፐርሰንቴጅ አባንደንስ ኦፍ የቦሮን 10 ከሆነ ዋይ ደግሞ የቦሮን 11 ፐርሰንቴጅ አባንደንስ ከሆነ የሁለቱ ድምር ስንት ይመጣል? 100 ወይም ደግሞ እንደ አንድ ሙሉ ቁጥር መውሰድ እንችላለን ማለት ነው። ስለዚህ እዚች ጋር ዋይን በምን መተካት እንችላለን ማለት ነው? እዚህ ጋር ሪአሬንጅ ስናደርግ ዋይ ኢዝ ኢኳል ቱ 1 ማይነስ ኤክስ ማለት ነው አለ ሪአሬንጅ ስናደርግ። ስለዚህ በዚች መተካት እንችላለን ማለት ነው። ሶ ይሄን ሁሉ የምናደርገው ቫሪያብሉን አንድ ለማድረግ ምክንያቱም ያለን ኢኩዌሽን አንድ ስለሆነ ማለት ነው። 1 ማይነስ ኤክስ እኩል ይሆናል 10.811። ስለዚህ ላይክ ተርሞችን ከማለታችን በፊት እስቲ የሚባዙትን እናባዛ። 10.013 ኤክስ ፕላስ 11.009 ሲባዛ በዋን 11.009 ይመጣል። ሲቀነስ 11.009 ሲባዛ በኤክስ 11.009 ኤክስ ይመጣል እኩል ይሆናል 10.811። ስለዚህ ከዚህ ቀጥሎ ያለውን ስቴፕ ታውቁታላችሁ አይደለ? ኮሌክቲንግ ላይክ ተርምስ። ስለዚህ በዚህ ሳይድ የኤክስን ቫሊዩ 13 ኤክስ ሲቀነስ 11.009 ኤክስ ብናደርግ በወዲያኛው ሳይድ ደግሞ 10.811 ይህንን ሙቭ ስናደርገው ወደዛ እንግዲህ ኔጌቲቭ ይሆናል አይደለ? ማይነስ 11.009። ስለዚህ ይህን ስናቀናንስ ምን እናገኛለን? ኔጌቲቭ 0.996 ኤክስ እኩል ይሆናል 0.198። ከዚህ በኋላ ሲምፕሊፋይ ማድረግ ነው ወይም ደግሞ ማካፈል ነው ማለት ነው። ከኤክስ ጋር ያለው ኮፊሽንት ስንት ነው? ኔጌቲቭ 0.996 ሶ 0.198ንም በኔጌቲቭ 0.996 እናካፈላለን ማለት ነው። ስለዚህ ኔጌቲቮቹ በኔጌቲቮቹ ይጠፋሉ። ማን ይቀራል? ኤክስ ይቀራል። ኤክስ ምንድን ነው ብለናል? የቦሮን 10 ፍራክሽናል አባንደንስ የሚጠቁምልን ነው። ኢዚኳልቱ ይሄንንም ስናቃለው ስንት ይመጣል? 0.1987 ይመጣል ማለት ነው። ይህንን በፐርሰንቴጅ ስናስቀምጠው የኤክስ ፐርሰንቴጅ ወይም ደግሞ በመቶ ማብዛት ነው። ስለዚህ ኤክስ የቦሮን 10 ፐርሰንቴጅ አባንደንስ ነው። ስንት ይመጣል ማለት ነው? ይህም በመቶ ማባዛት ነው 19.9% ይመጣል ማለት ነው። ስለዚህ ቦሮን 10 በዚህ ፐርሰንቴጅ አባንደንሱ ይሄ ነው ማለት ነው። ይህንን ካገኘን ዜን ዋይ ማለት ደግሞ ዋይ ሪፕሬዘንት የሚያደርገው የቦሮን 11 ነው ተባብለናል። ስለዚህ ዋይ ደግሞ ከመቶ ላይ ኤክስን በመቀነስ የምናገኘው ነው ወይም 19.9 በመቀነስ የምናገኘው ነው። ይህም ስንት ይመጣል ማለት ነው? 80.1% ይመጣል ማለት ነው። ስለዚህ ቦሮን 10 ፐርሰንቴጅ አባንደንሱ 19.9 ነው ማለት ነው። እንዲሁም ደግሞ ቦሮን 11 ፐርሰንቴጅ አባንደንሱ ስንት ነው? 18.1 ነው ማለት ነው። ተማሪዎች ኩዌስችን ነምበር 4 ጋነን የመጨረሻው ጥያቄ ላይ ነው። The two naturally occurring isotopes of lithium-6 and lithium-7 have mass of 6.01512 atomic mass units and 7.01600 AMU respectively. Which of these two occurs in greater abundance ነው የሚለን ማለት ነው። ስለዚህ ሊቲየም ሁለት አይሶቶፖች እንዳሉ ነው እዚህ ጋር የሚነግረን እንዳሉት ሊቲየም 6 እና ሊቲየም 7 ማለት ነው። አቶሚክ ማሳቸው ወይም ደግሞ አይሶቶፒክ ማሳቸው የሊቲየም 6 ይህን ይመስላል፣ የሊቲየም 7 ደግሞ ይህን ይመስላል ማለት ነው። ስለዚህ ከሁለቱ የሊቲየም አይሶቶፖች የትኛው ነው በከፍተኛ መጠን የሚገኘው ነው የሚለን በሁለት መልክ መስራት እንችላለን። አንደኛው ካልኩሌት አድርገን ማግኘት እንችላለን። ሁለተኛ ደግሞ በቀላሉ ዝም ብላችሁ እዚህ ጋር ስትመለከቱት ከሁለቱ የሊቲየም አይሶቶፒክ ማሶች የትኛው ነው ወደ አቶሚክ ማሱ ወደ አቨሬጅ አቶሚክ ማሱ በጣም የሚቀርመው የሚለውን ኦብዘርቭ በማድረግ ባጭሩ ደግሞ ይሄኛው በከፍተኛ መጠን ይገኛል ማለት ትችላላችሁ ማለት ነው። ሁለቱንም እንመለከታለን። በጣም ጥሩ። ስለዚህ ልክ ከዚህ በፊት እንደነበረው እንደሰራ ነው ሊቲየም ጋር ስንመጣ ሊቲየም ሁለት አይሶቶፖች አሉት። ሊቲየም 6 የሊቲየም 6 አይሶቶፒክ ማሱ ስንት ነው የተባልነው? 6.01512 አቶሚክ ማስ ዩኒት። ስለዚህ የዚህን ፐርሰንቴጅ አባንደንስ ወይም ፍራክሽናል አባንደንስ ኤክስ ብለን ሪፕሬዘንት እናድርገው። ሊቲየም 7 ጋር ደግሞ ስንመጣ እንደዚሁ የሊቲየም 7ም 7.01600 አቶሚክ ማስ ዩኒት የእሱን ደግሞ አባንደንስ ፍራክሽናል አባንደንሱን ወይም ፐርሰንቴጅ አባንደንሱን ዋይ ብለን ሪፕሬዘንት ብናደርገው አቨሬጅ ማሳቸው እዚህ ጋር እንደምንመለከተው 6 ፖይንት ወይም ደግሞ አቶሚክ ማስ ኦፍ ሊቲየም የሊቲየም አቶሚክ ማስ ስንት ነው? 6.941
ሶ እንግዲህ አንደኛው አሰራር ተማሪዎች ባጭሩ ሲተመልከቱት 6.94 ወደ ማን የተጠጋ ነው? ወደዚህኛው የተጠጋ ነው ወይስ ወደዚህኛው የተጠጋ ነው? በጣም ጥሩ። ስለዚህ ወደዚህኛው በጣም ክሎዝ ነው አይደለ? ከዚህኛው አንጻር ስለዚህ በቀላሉ ሊቲየም 7 በከፍተኛ መጠን ይገኛል። ሊቲየም ከሁለቱ ሊቲየም አይሶቶፒክ ፎርሞች በዚህኛው ሊቲየም 7 ነው በደንብ የሚገኘው ወይም በብዛት ኤግዚስት የሚያደርገው። ምክንያቱም አቨሬጅ ማስ ወዴት የቀረበ ስለሆነ ወደዚህኛው ብለን ባጭሩ መመለስ እንችላለን። ካስፈለገም ደግሞ ከዚህ በፊት ቅድም እንደሰራ ነው መስራት እንችላለን ማለት ነው። እስቲ እሱን እንጠቀምና እንስራው ደግመን። ስለዚህ አቨሬጅ ማስ ካልኩሌት ስናደርግ ከዚህ በፊት እንደነበረው 6.01512 ሲባዛ ፐርሰንቴጅ አባንደንስ ወይም ፍራክሽናል አባንደንስ ስንት ነው? ኤክስ ሲደመር የሌላኛው የሊቲየም 7 አይሶቶፒክ ማሱ 7.01600 ነው ሲባዛ የእሱ ፍራክሽናል አባንደንስ ዋይ ብለን ነው እዚህ ጋር ሪፕሬዘንት ያደረግነው። አቶሚክ ማስ ዩኒት እንዳለ ታሳቢ አድርጉ። ኢዝ ኢኳል ቱ አቨሬጅ ማሳቸው ስንት ነው? 6.941። ስለዚህ አቶሚክ ማስ ዩኒት በአቶሚክ ማስ ዩኒት ካንስል ስለሚሆን ነው በዚህ መልክ ያስቀመጥኩት። ከዛ በኋላ 6.01512 ኤክስ ሲደመር ቅድም ለቦሮን እንደሰራ ነው የሁለቱ በዚህ ጊዜ እንግዲህ ሊቲየም ሁለት አይሶቶፒክ ፎርሞችን አይሉት ኤክስ እና ዋይ ሪፕሬዘንት አድርገናል ፐርሰንቴጅ አባንደንሱን። ስለዚህ ወደ በፍራክሽናል ስናስቀምጠው ወይም ደግሞ የሁለቱ ድምር አንድ ነው። ዳት ሚንስ ኤክስ ፕላስ ዋይ አንድ ይሰጠናል ወይም ደግሞ ሙሉ ወይም ደግሞ 100% ይሰጠናል ማለት ነው። ከዚህ ተነስተን ዋይን በምን ሪፕሬዘንት ማድረግ እንችላለን? 1 ሲቀነስ ኤክስ ወይም 100 ሲቀነስ ኤክስ ብለን ሪፕሬዘንት ማድረግ እንችላለን ማለት ነው። ይህን ሁሉ የምናደርገው ቫሪያብሉን ከሁለት ወደ አንድ ለማምጣት ነው ማለት ነው። 1 ማይነስ ኤክስ እኩል ይሆናል 6.941 ይመጣል ማለት ነው። ስለዚህ ሶ ፈርዘር ሲምፕሊፋይ ስናደርገው 6.01512 ኤክስ ሲደመር ይሄ እንግዲህ ሁለቱም ነው የሚያባዛው ብራኬት ውስጥ ያሉትን 7.01600 ታይምስ 1 ራሱ ይመጣል ሲቀነስ 7.01600 ሲባዛ ኤክስ 7.01600 ኤክስ ይመጣል ማለት ነው። እኩል ይሆናል 6.941 ሶ ላይክ ተርሞችን ኮሌክት ስናደርግ ኤክሶችን በአንድ ሳይድ ቁጥሩን ኮንስታንት ነበሩ በአንድ በኩል አድርገን ሲምፕሊፋይ ስናደርገው ስንት ይመጣል? 1.0088 ኤክስ እኩል ይሆናል ኔጌቲቭ 0.075001 ሶ ከዚህ በኋላ ኤክስን ብቻውን ለማስቀረት በማይነስ 1.00088 ሁለቱም ሳይድ ማካፈል ነው። ማይነስ 1.00088 ሶ ፋይናሊ ኤክስ ስንት ይመጣል? ይህንን ስናካፍለው ኤክስ እኩል ይሆናል 0.0749 ይመጣል ማለት ነው። ሶ ይህንን ወደ ፐርሰንቴጅ ስንቀይረው በመቶ ማባዛት ነው። ሶ ይህ ኤክስ ፐርሰንቴጅ 7.5% ይሆናል ማለት ነው። ሶ የዋይ ፐርሰንቴጅ ደግሞ ከመቶ ላይ ስንቀንስ የምናገኘው ነው 99.93% ይመጣል ማለት ነው። ስለዚህ ኤክስ የማን ፐርሰንቴጅ አባንደንስ ነው ወይም ሪፕሬዘንት የሚያደርገው የማን ነው ተባብለናል? የሊቲየም 6ን። እንዲሁም ደግሞ ዋይ የማን ነው ሪፕሬዘንት የሚያደርገው ተባብለናል? የሊቲየም 7ን። ስለዚህ የሊቲየም 7 በከፍተኛ መጠን ወይም ደግሞ በብዛት ይገኛል ማለት ነው። በጣም ጥሩ ተማሪዎች፣ እንግዲህ በዛሬው ትምህርታችን ላይ ሰብአቶሚክ ፓርቲክሎችና ፕሮፐርቲያቸው እንዲሁም ደግሞ አቶሚክ ማስና አይሶቶፕስን ተመልክተናል ማለት ነው። በቀጣይ ደግሞ በሌላ ቪዲዮ እንገናኛለን። እስከዚያው መልካም ጊዜ ይሆንላችሁ።